እሺ ተመልካቾች እንዴት ናችሁ? የአይኤምኤፍ ማኔጂንግ ዳይሬክተር ክሪስታሊና ጆርጆቫ ኢትዮጵያ መጥተው ነበር በትናንትናው ዕለት እና አንድ ኢንተርቪው አድርገው ነበር፣ ጉብኝትም አድርገው ነበር እና የኢትዮጵያ ኢኮኖሚ ላይ ያላቸውንም ስጋት ገልጸዋል። ስጋቱን እናወራለን። የገለጿቸው ስጋቶች አሉ፣ መሰረታዊ የሚባሉ ስጋቶች። እንግዲህ የአይኤምኤፍ ማኔጂንግ ዳይሬክተሯ አይ ቲንክ ኢትዮጵያን ቀጥታ ለመጎብኘት አይደለም የመጡት ኢንተርቪው ላይ እንደተመለከትኩት። ምክንያቱም ኬንያ አሁን ሜይ 11 እና ሜይ 12 እየተከናወነ ያለ አፍሪካን ፎርዋርድ ሰሚት የሚባል ስብሰባ አለ። እሱ ስብሰባ ኬንያ ውስጥ ነው የሚከናወነው። አሁን ትናንትናና ዛሬ የሚከናወን ነው እና የአፍሪካና የፈረንሳይ ዲፕሎማቲክ ግንኙነት ያለበት ስብሰባ ነው። ይሄ የአፍሪካ ፍራንስ ፓርትነርሽፕ ፎር ኢኖቬሽን ኤንድ ግሮዝ የሚባል ነው። የትናንትናው ውይይት የቢዝነስ ኢንቫይሮንመንት ፎረሞች ይኖራሉ። ዛሬ ደግሞ በሃይ ሌቭል ፖለቲሽያኖች የሚሰበሰቡበት ስብሰባ ነው እና ከ30 በላይ የአፍሪካ ሀገራት መሪዎች ይገኛሉ። ሲኢኦዎች፣ ኢንቨስተሮች፣ ኢንተርፕረነሮች፣ ሲቪክ ሶሳይቲ ይገኙበታል ተብሎ የሚታሰብ ስብሰባ አለ እና ወደዛ ስብሰባ አቴንድ ለማድረግ እየሄዱ ነው። ግን በነበራቸው ቀን ደግሞ ኢትዮጵያንም በኢትዮጵያ ጋር ያልፉ ስለነበረ ኢትዮጵያንም ማየት እንደፈለጉ ነው የገለጹት። ግን እንግዲህ ኢትዮጵያ ኢኮኖሚ ሪፎርምም ስላደረገ ከጠቅላይ ሚኒስትሩ ጋርም መነጋገራቸውን ገልጸዋል። እንግዲህ የኢትዮጵያ ኢኮኖሚ ማሻሻያ ፕሮግራምን አልደግፍም ሊሉ አይችሉም። ሪፎርም ስለተደረገ ብዙ ጊዜ ዜና የምመለከተው ምንድን ነው አይኤምኤፍ ድጋፌን እቀጥላለሁ ብሏል። ኦፍኮርስ ድጋፉን ይቀጥላል። ድጋፌን አልቀጥልም ሊል አይችልም። መስፈርቶች እየተሟሉ እስከዘለቁ ድረስ ሊል አይችልም። የኢኮኖሚ ሪፎርማችሁ ጥሩ ስታተስ ላይ ነው ደግሞ እሱንም ላይል አይችልም። የተለመዱ ስለሆኑ ግን መሰረታዊ ያነሷቸው ስጋቶች አሉ፣ ነጥቦች አሉ። ከኢንተርቪው የተመለከትኩትን ነው ማቅረብላችሁ። እንግዲህ የአይኤምኤፍ ኢትዮጵያ ኢኮኖሚ ከአይኤምኤፍ ጋር ሪፎርም ካደረገ እንግዲህ 4ኛ ግምገማ ላይ ደርሷል። አሁን 5ኛ ግምገማ እያደረገ መሆኑ ይታወቃል። ወይ ደግሞ 5ኛ ግምገማ ፕሮሰስ ላይ ነው እና 2016 ሪፎርም አድርጎ ነበር። የ3.4 ቢሊዮን ዶላር ኤክስቴንድ ሎን በሂደት የሚሰጥ ብድር ማለት ነው እና ለ48 ወራት የሚቆይ ነበር እስከ 2020 ድረስ የሚቆይ ማለት ነው እና ልክ መጀመሪያ ስምምነቱ ሲደረግ ከ3.4 ቢሊዮን ዶላሩ 1 ቢሊዮን ዶላሩን ሰጥቶ ነበር። ከዛ የመጀመሪያ ግምገማ አድርጎ ነበር ጥቅምት 2017 ላይ። የዛን ጊዜ 340 ሚሊዮን ዶላር ለቆ ነበረ። ሁለተኛ ግምገማ ያደረገው ጥር 9 ላይ ነበር 2017 ወደ 248 ሚሊዮን ዶላር ለቆ ነበር። ሶስተኛ ግምገማ ሰኔ 25 2017 ላይ ነበር። የዛን ጊዜ 262 ሚሊዮን ዶላር ለቆ ነበር። አራተኛ ግምገማ የቅርቡ ጥር 8 ላይ 2018 ማለት ነው 261 ሚሊዮን ዶላር ለቆ ነበር እና በድምሩ ወደ 2.18 ቢሊዮን ዶላር ለቋል ከ3.4 ቢሊዮን ዶላር ውስጥ ማለት ነው እና የሪፎርሙ ዓላማ እስከ 2020 ድረስ ነው ይሄዳል ተብሎ የሚታሰበው ደግሞ 8 ዙር ግምገማ ነው። ስለዚህ ካሁን በኋላ 4 ዙር ግምገማ አለ፣ 5ኛውን ጨምሮ። 5ኛው በዚህ ዓመት ይከናወናል እስከ መጨረሻ ተብሎ የሚታሰብ ነው። እሱ የሚሳካ ከሆነ ከ250 ሚሊዮን እስከ 260 ሚሊዮን ዶላር ኤክስፔክት ቢደረግበትም በየ6 ወሩ ስለሚከናወን ማለት ነው። ስለዚህ ይሄ እየተከናወነ መሆኑንም ገልጿል። በድፍኑ ከተጀመረ ጀምሮ ድጋፍ እየተደረገ መሆኑ ኢትዮጵያ ያለችበት የዕዳ ሽግሽግ ሁኔታም በኮመን ፍሬምወርኩ ስር እየሄደ መሆኑን እና ፕሮግረስ መመልከታቸውንም ገልጸዋል። እና አይኤምኤፍ በተለይ በመካከለኛ ምስራቅ ላይ ያለው ግጭት ጠቅላላ የዓለምን ኢኮኖሚ ሊቀንሰው እንደሚችል ስጋት እንዳለው ሲገልጹ ነበር። አሁንም ገልጸዋል። እንደውም አይኤምኤፍ ጠቅላላ የዓለም ኢኮኖሚ በ3.3 ከመቶ ያድጋል ብሎ ያስብ ነበር። አሁን ወደ 3.1 ከመቶ ትንበያውን ዝቅ ማድረጉንም ገልጸዋል። የኃይል አቅርቦት ላይ ችግር ሊፈጥር እንደሚችል በማሰብ ማለት ነው። ኢትዮጵያን መሰረት ያደረጉት ሀሳቦችና ስጋታቸውና የመፍትሄ ሀሳቦቹ ላይ ብንመለከት አንደኛው የእሳቸው ስጋት ምንድን ነው? አሁን ያለው የውጭ ተጽዕኖና ጦርነት ኢትዮጵያ ኢኮኖሚ ላይ ተጽዕኖ ሊኖረው እንደሚችል አቅርበዋል። ስጋት ነው እሱ መካከለኛ ምስራቅ ላይ ያለው ጦርነት። ምክንያቱም የዓለም አቀፍ ደረጃ የዋጋ ግሽፈትን መጨመሩ አይቀርም። የንግድ መስመሮች ቀይ ባህርም ጨምሮ ችግር ላይ
እየወደቁ ነው። ስለዚህ ኢትዮጵያ ላይ ጫና ሊፈጥር እንደሚችል አንድ ስጋታቸውን ገልጸዋል። እሱ ብቻ ሳይሆን ይሄ ጦርነቱ የነዳጅ እና የአፈር ማዳበሪያ ዋጋ መጨመርን ማስከተሉ በተለይ ኢትዮጵያ ይህንን ኤክስፖርት አድርጋ የምታስገባ ኢኮኖሚ መሆኗንም ገልጸዋል። ስለዚህ የዓለም አቀፍ ዋጋ መጨመሩ በሀገሪቷ ውስጥ የውጭ ምንዛሬ ክምችትን የግብርናው ዘርፍ ላይ ተጽዕኖ ሊፈጥር እንደሚችል ስጋት እንዳላቸው ነው ሀሳቡ የሚያሳየው። ስለዚህ የነዳጅ ዋጋ ጠቅላላ ኢኮኖሚ ላይ ተጽዕኖ እንዳለው፣ የአፈር ማዳበሪያ ዋጋ መጨመር ተጽዕኖ እንዳለው፣ በመካከለኛው ምስራቅ ላይ ባለው ጦርነት ዋጋ መጨመሩ እና የንግድ መስተጓጎሉ ደግሞ ኢኮኖሚ ላይ ተጽዕኖ እንዳለው አንድ ስጋት እንዳላቸው አቅርበዋል። ሁለተኛ የዋጋ ግሽፈት ጉዳይ ላይ ይሄ በተደጋጋሚ አይኤምኤፍ አሰቲምም ሲገመግም እንደዛ ነው፣ በማኔጂንግ ዳይሬክተርም በኩል ይገለጻል። እንግዲህ ዋጋ ግሽፈት ከፍተኛ የሚሆን ከሆነ የዜጎችን የመግዛት አቅም ያው እንደሚፈትነው ይታወቃል እና ይሄ ችግር መሆኑን ስጋት አላቸው። ስለዚህ ይህን ለመከላከል ጥብቅ የሆነ የገንዘብ ፖሊሲ መቀጠል አለበት የሚል ጥብቅ የሆነ የገንዘብ ፖሊሲ መከተል የማይኖር ከሆነ የዋጋ ግሽፈት የኢትዮጵያ ኢኮኖሚ ስጋት ሊሆን እንደሚችል ነው የሚያቀርቡት። ጥብቅ የገንዘብ ፖሊሲ ማለት ምንድን ነው? እንግዲህ ገንዘብ ወደ ገበያ የሚለቀቅበት ሁኔታ ማለት ነው። የብድር አቅርቦት ሁኔታ ጥብቅ ሆኖ መቀጠል አለበት። ይህ ተደጋጋሚ ነው። ኢትዮጵያ ውስጥም ያለው የማክሮ ኢኮኖሚ ኮሚቴም ይህንን ሲመክር የነበረው። ሶስተኛው ይሄ የውጭ ምንዛሬ ጉዳይና የንግድ ጉድለቱ ማለት ነው። በቃ የዓለም አቀፍ ሁኔታ ላይ አለመረጋጋት ኤክስፖርት ቀላል እንዳይሆን አድርጓል። ስለዚህ የኤክስፖርት መቀነስ ሊያስከትል ይችላል። ይሄ ደግሞ የኢትዮጵያ የውጭ ንግድ ላይ ተጽዕኖ ሊፈጥር እንደሚችል ስጋት እንዳላቸው ነው የሚያሳየው። ምክንያቱም አብዛኛው የኢትዮጵያ ኤክስፖርት ሚድልስቱን ተች የሚያደርግ መሆኑን ነው። ሚድልስቱን ይነካል። እንግዲህ ከወርቅ ውጭ ያሉ ምርቶች ወደ መካከለኛው ምስራቅ የሚሄዱት የኢትዮጵያ ኢኮኖሚ 19 ከመቶ የሚሆነውን ድርሻ የሚይዝ ነው። ስለዚህ የሚድልስት ያለው ጦርነት የሚቆይ ከሆነ 19 ከመቶ ኤክስፖርት ላይ ተጽዕኖ የመፈጠር አቅም አለው ማለት ነው። እሱ ብቻ ሳይሆን የኢትዮጵያ ሬሚታንስ ከውጭ የሚላከው ሬሚታንስ 35 ከመቶ የሚሆነው ከመካከለኛ ምስራቅ አካባቢ የሚመጣ ነው። እንግዲህ አረብ ሀገር ካሉት ውስጥ ገልፍ ስቴት ውስጥ ካሉ ሀገራት ነዋሪዎች የሚመጣ ነው። ባህረ ሰላጤው አካባቢ ላይ ካሉት የሚመጣ ነው። ስለዚህ እዛ አካባቢ ላይ ግጭት ከሆነ ኢኮኖሚው እንቅስቃሴው ጤነኛ የማይሆን ከሆነ ከመካከለኛ ምስራቅ የሚላከው ገንዘብ መቆራረጥ ሊኖርበት ይችላል። ስለዚህ እሱም ስጋታቸው መሆኑን አቅርበዋል። እኔም ትናንትና የኢትዮጵያ ምንዛሬ አንድ ቦታ ላይ ቆመዋል። ለእሱ መሰረታዊ ምክንያቱ መካከል አንዱ የሬሚታንስ ኢሹ ነው። መካከለኛ ምስራቅ ላይ ያለው በኢንፎርማል ሴክተር የሚመጣው ስንል ነበር። በፎርማልም የሚመጣው 35 ከመቶ ድርሻ አለው። እሱ መስተጓጎል ሊገጥመው ይችላል የሚል ስጋት እንዳላቸው አቅርበዋል። ደግሞ ኢኮኖሚው የሚያደርጋቸው ማሻሻያዎች ይሄ በተደጋጋሚ ሪኮመንድ የሚያደርጉት ነው። በተለይ ድጎማ ማለት ነው። ድጎማ በጣም የተጠና ካልሆነ በስተቀር አሁን ድጎማ የማንሳት ነው። ኢኮኖሚው እንደዚ አይነት እንቅስቃሴዎች ውስጥ አሉበት፣ ድጎማዎችን የማንሳት እና ድጎማ መነሳት ደግሞ በተለይ ነዳጅን እንኳን ብናስበው ዝቅተኛ ገቢ ያላቸው ዜጎችን ተጽዕኖ ሊፈጥርባቸው ይችላል። ስለዚህ መንግስት እነዚህ ተጽዕኖ ይፈጠርባቸዋል ተብሎ የሚታሰቡ የማህበረሰብ ክፍሎች ዝቅተኛ ገቢ ያላቸው ማለት ነው በሶሻል ሴፍቲኔት አገልግሎት ማጠናከር አለበት። እንደዛ ካልሆነ ችግር ውስጥ ሊገቡ ይችላሉ የሚል ሀሳብም አቅርበዋል። በቃ ለምሳሌ ከነዳጅ ድጎማ ሲነሳ ነዳጅ በቃ እንዲሁ በጅምላ መደጎም የለበትም ኢኮኖሚ የሚል ጠቅላላ ሀሳብ ነው ያላቸው። በጅምላ መደጎም የለበትም፣ የተመረጠ ድጎማ መሆን አለበት። ከድጎማም ሲወጣ የሚጎዱ የማህበረሰብ ክፍሎች መኖራቸው አይቀርም። ዝቅተኛ ገቢ የሚኖራቸው እና ብዙ ስራ አጥ የሆኑት በጣም ብዙ ኢኮኖሚ ተሳታፊዎች ማለት እነሱም በለየ መልኩ የሶሻል ሴፍቲኔት ጉዳዮችን፣ ድጋፎችን፣ ማህበራዊ ድጋፎችን በማድረግ ማገዝ ያስፈልጋል። እነሱ ካልሆነ በስተቀር ለኢኮኖሚው ስጋት እንደሚሆኑ የዕዳ ጫናም ጉዳይ ይሄ በኮመን ፍሬምወርኩ የሚታየው የዳታ ሽግሽግ ዴት ሪስትራክቸሪንግ የሚባለው ማለት በፍጥነት መጠናቀቅ እንዳለበት ነው ሀሳብ እያቀረቡ ያሉት። ይህ ካልሆነ ምናልባት የኢትዮጵያ ኢኮኖሚ ተጨማሪ ጫና እንዲፈጠርበት ሊያደርግ ይችላል። እንግዲህ በኮመን ፍሬምወርክ ውስጥ ፕሮግረስ አላችሁ እየተባለ ነው። ግን እሱን ካላጠናቀቃችሁ በፍጥነት መጠናቀቅ የማይችል ከሆነ የኢትዮጵያ ኢኮኖሚ ተጽዕኖ ውስጥ ሊወድቅ ይችላል የሚል ስጋቶችን ገልጿል። የውጭ ተጽዕኖና ጦርነቱ የሚያመጣው ስጋት፣ የዋጋ ግሽበትን በመከላከል ውስጥ ያለው ስጋት፣
የውጭ ምንዛሬ ግኝት ከመካከለኛው ምስራቅ ጋር በተገናኘ ያለ ስጋት ደግሞ የድጋፍ ስጋት እና የዕዳ ጫና ስጋትም አለ። ስለዚህ ባጭሩ የኢትዮጵያ ኢኮኖሚ ሪፎርም ተስፋ ሰጪ እንደሆነ IMF ሁልጊዜም ነው የሚናገረው። ምክንያቱም ብዙ ነገሮች እየተገበሩ ነው፣ ጥሩ ውጤቶችንም የተመለከታቸውም ስላሉ ማለት። ግን የውጭ ጦርነቱ፣ ዋጋ ግሽፈቱ፣ የአቅርቦት መስተጓጉሉ አሁን በዓለም አቀፍ ሁኔታ ላይ ያለው ተጨባጭ ስጋቶች መሆናቸውን አቅርበዋል፣ ይህን ገልጸዋል። ስለዚህ የሰጧቸው ምክረ ሀሳቦችም አሉ። ይህ የበጀት የገንዘብ በቃ ዋጋነትን ለመቆጣጠር ጥብቅ የሆነውን የገንዘብ ፖሊሲ መከተል አለባቸው የሚል ምክረ ሀሳብ አቅርበዋል። ከዚህ ጫና መውጣት የሚያስፈልግ ከሆነ ዝቅተኛ ገቢ ያላቸው ማህበረሰብ ክፍሎችን ለይቶ ከድጎማ እንኳን ሲወጣ እነሱን ችግር ውስጥ እንዳይገቡ ማገዝ ያስፈልጋል። በተለይ የነዳጅ ድጎማ ሲነሳ በቀጥታ ዝቅተኛ ገቢ ያላቸውን ሰዎች ስለሚጎዳ እሱን ከግምት መክተት በጣም ያስፈልጋል። አሁንም የሄዱበት ስብሰባ ይሄ የአፍሪካን ፎርዋርድ ሰሚት የሚባለው ስብሰባ ላይ አንዱ የትኩረት መስክ ኤአይ ነው። እሳቸውም ይችን ሀሳብ ሲደግፉ ነበር። በቃ አማራጮችን ማብዛት ያስፈልጋል። የኃይል አማራጮች ይሄ ነዳጅ ላይ ያለ ጥገኝነትን በተወሰነ መልኩ አማራጭ መፈለግ ያስፈልጋል። እንዲህ ኤአይ ያሉ አርቲፊሻል ኢንቴሊጀንስ ያሉ ደግሞ አማራጮችንም ቴክኖሎጂዎችን በመጠቀም ኢኮኖሚውን ከችግር ለማውጣት መሞከር በጣም ያስፈልጋል የሚል ሀሳብ ጨምሯል። ስለዚህ ኢትዮጵያ ፕሮግረስ እያደረገች ቢሆንም ግን በተለይ መካከለኛ ምስራቅ ላይ ያለው ጦርነት የሚቆየው ጊዜ በጣም መሰረታዊ ነው። በተለይ ጦርነቱ ረጅም ጊዜ የሚወስድ ከሆነ የኢኮኖሚ እድገቱ ሊቀንስም ይችላል። የውጭ ምንዛሬ ግኝት እጥረትም ሊከሰት ይችላል። ንግድም ሊስተጓጎል ይችላል። ስለዚህ ለእሱም የሆነ ስትራቴጂ ማዘጋጀት ያስፈልጋል የሚል ምክረ ሀሳብም የሚሰማቸውንም ስጋትም አቅርበው ወደ ናይሮቢ ሄደዋል። የናይሮቢ ያለው የአፍሪካ ፎርዋርድ ሰሚት የፈረንሳይና የአፍሪካ ግንኙነት ላይ ያለ ስብሰባ ላይ ለመሳተፍ ሄደዋል። ይህን ሀሳብ ምናልባት ዜና ላይ አይታችሁት ሊሆን ይችላል፣ ግን ክሊር አድርጎ ለእናንተ ሀሳብ ለማቅረብ ነው። ይህ ከኢንተርቪው ላይ የተወሰዱ ሀሳቦቻቸውን ያቀረብኩላቸው የተወሰነ ዳታ በመጨመር ማንኛውም ሀሳብ አስተያየት ካለ ልትልኩልኝ ይችላላችሁ። ለነበረን ቆይታ በሙሉ ከልብ አመሰግናለሁ። መልካም ቀን።